ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከሥራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምቆያችሁ አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔም ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን፣ ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት፣ በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለ ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ መጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘርዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን።
ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለሙን ላይ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርህ ሳንለው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽነት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁልን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን፣ ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይህ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳይ። አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያን አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃል። ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576,000 ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰምሮቢ ወረዳ ኩማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3,000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ
በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ሕሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3,000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1000 ሰዎች 3,000 ብር 30,000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ቂርቆስ 80 ልጆችን፣ ለሳሪስ አቦ 148 ልጆችን፣ ሐመርዋ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። ስድስተኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ ግቢ ገብርኤል የወደቁትን አንሱ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት በተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፈዋል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትነት በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም ከይስሐቅ ከያዕቆብ እቅፍ ያኑርልን። ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶቹ ሁሉ ፈጣሪ